ከንጹሃን መገደል ጋር ሬሳ ደልድለው ጨርሰዋል። ዛሬ ሬሳ ክፍፍል የሚደረግበት ቀን። ቄስ ሲገደል እንደምቃወመው ኡስታዝ ሲገደል ምቃወመው። እኔ ፖለቲካ አሉት የኦሮሞ ፖለቲካ ካልደገፍ ማንም ብትሆን ባንም በምንጭ አንገትን ትባላለህ። አቡ ሃይደርን አዘምቱልና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙስሊም አጥፉ እስልምና የሚያዘው ጂሃድ ታውጆ በካፊርና በሙስሊም መካከል ጂሃድ ከታዘዘ ናም ከገደልከው በሚገባ ነው የምትገርደው። ስነ ስርዓት ባለበት መንገድ ጆሮውን ቆርጠ አፍንጫውን ቆርጠ ሰውነቱን ያኔ ተሽዊሽ ማድረግ አይፈቀድም። ይሄንን ማለት ታዲያውን ያን ያሰጋል፣ ያስጨንቃል፣ ያስጮሃል። አይሁድም ሆነ ክርስቲያኖች አይወዱልህም፣ አይወዱም። ከአላህ በስተቀር በሐቅ የሚመለክ አምላክ የለም ተብሎ እስኪመሰከር ሰዎች እንዲጋደል ታዝዣለሁ። አቶን ኪራ ታስተባብለዋለህ። ገና ለገና እነሱ ቪዲዮ ይስራሉ ብለህ ይስሩ። ምን ትሆናለህ? ታጋይ የተባለው ቄስ አዱ አብ ቅዱስ፣ አዱ ወልድ ቅዱስ፣ አዱ ውእቱ መንፈስ ቅዱስ ብሎ ሶስትነትን አንድነትን ስም ጠርቶ ይሄን የሚያምኑ ሰዎች በጸጋ ልክ እንደ አምላክ ተዋሂዶ እነሱ የተዋሃዱ ናቸው ብሎ ቀድሶ በማግስቱ የሞቱትን በዘር ሊነግረን የሚሰለፍ ከቀሰሰ በኋላ የደነቆረ ያጋንንት ልጅ ሞልቶለታል ቤተ ክህነት ውስጥ። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና ዘመቻው ግን ተከፈተ። አቡ ሃይደርን አዘምቱልና እኛ እኮ የሚያላቀሰን እንኳን አላገኘንም። ሙተን አልቆብን ተሰርቆብን ደቀን የሚያላቅስ እንኳን እናጣለን። በሀገራችን እኮ ለቀብር ሰው ይገኛል። ወጉ ባህሉ እኮ ማቃበር አለ፣ ከመቃብር ነው ማስተዛዘን አለ። እኛ እኮ ቤተክርስቲያንን አቃጥለን ተቃጥሎብን ተመልሰን አመዱ ላይ ስንገኝ አላቃሽ እንኳን የለንም። አላቃሽ እንኳን ያጣን ሰዎች እና ገዳዮቻችን በዘማሪም በሰባኪያንም በጳጳሳትም አሉ ብለን እንድንናገር ነው ያላል። እናንተ በዩቲዩብ የምትለቃቀሙት ሳንቲም ብላችሁ እንደምትናገሩን ሁሉ እናንተም በዩቲዩብ የምትለቃቀሙት መዝሙር እንዳለ እናውቃለን። ቤተክርስቲያንን በሚጎዳ ነገር ላይ ግን ይፋ ባወጣው ነገር ወይም ተደብቆ የሚሆን መክሮ በሚሰራው ተንኮል ቤተክርስቲያን ማህበሩን ለመጉዳት እንገስሰዋለን፣ እንወቅሰዋለን። ከማንም በታች ነው ይሄስ እና በአደባባይ ቤተክርስቲያን የሚጎዳ ስራ የሚሰራን ሰው ዝም እንለው አይገባም። እስከ መጨረሻው ጫፍ ቢሆን የመጨረሻው ጫፍ ማለት የመጨረሻው ቤተክርስቲያን ማዕረጉ ላይ ያለም ሰው ቢሆን ዝም አይባልም። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። የኛ ዘመቻ ከንጹሃን መገደል ጋር ነው። ሬሳ ደልድለው ጨርሰዋል። ዛሬ ሬሳ ክፍፍል የሚደረግበት ቀን። ቄስ ሲገደል እንደምቃወመው ኡስታዝ ሲገደል ምቃወማል። እኔ ፖለቲካ አሉት የኦሮሞ ፖለቲካን ካልደገፍ ማንም ብትሆን ባንም በምንጭ አንገትን ትባላለህ። አቡ ሃይደርን አዘምቱልና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙስሊም አጥፉ። ይሄ እየተቃቀፈ ጉንጭ ለጉንጭ የተሳሳመ በጆሮ ለጆሮ የሚማከረው ለኦርቶዶክሳዊው እርድ ነው። ለምን እንዳልኩ ልንገር። ይሄ ልጅ ከዚህ ጭቅጭቅ በኋላ ይሄ ሁሉ አጀንዳ ከተከፈተ በኋላ የመስቀል አደባባይ አጀንዳ ከተነሳ በኋላ ሀጂ ሙፍቲ ከተነሱ በኋላ ያ በኦርቶዶክስ ላይ የሚዘመቸው ዘመቻ በስልጤ አካባቢ ላይ ለተፈጠሩ የቤተክርስቲያን ጭቅጭቆች ለተነሳው አጀንዳ ከሱ ጀርባ ይሄ ልጅ አለ። ከዚህ ልጅ ጀርባ ደግሞ ምን አለ? ጀዋር መሐመድ። ጀዋር መሐመድ ለአርሲ ጉዳይ ምን ተናገረ? አርሲ ያለው ኦርቶዶክስ ወገኔ ነው፣ አርሲ ያለው ኦርቶዶክስ ወንድሜ ነው የሚል ከሆነ አርሲ ያለው ኦርቶዶክስ ሲገደል ዝም ያለ ሰውዬ ይሄንን ለጠፈላት። ጀዋር መሐመድ ከሁለት ቀናት በፊት የለጠፈው አጅቻ ነመቶ ነጋያ አርሲ ባሃ አና ሙኔሳ አንድ ሙስሊም ተገደለ። የት? እዛ ሙስሊሞች ተገደሉ። ሁለት ሙስሊሞች የት? አርሲ ላይ። ምክንያቱም ኦርቶዶክሳውያን ተገደልን ብለን እኛ የኦርቶዶክሳውያን ግድያ በአደባባይ ያወጣን ከካህን ጀምሮ እስከ ምዕመን እንዴት እንደተገደሉ ወላይታ ሶዶ ላይ እግሩ የሚቆረጥ የ4 ዓመት ህፃን፣ አዳማ ላይ የ8 ዓመት ነው የ9 ዓመት ህፃን ልጅ 8 እና 9 ቦታ በገጀራ እንደተቆራረጠች አሳየናችሁ።
በማስረጃ በመረጃ መረጃው ማስረጃው ሲመጣ አሁን መረጃውን በትኖ ለመጨረስ ሙስሊም ተፈጠረላችሁ። ተገርሎ ይሆናል እውነት። ይሄን እኮ አንዱን ኦርቶዶክሳዊ ወንድሙን አይገደልብኝ ስላለ ተገርሎ ይሆናል። የሚተች 5 ሳንቲምና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶቻችን 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁ ፈረንጅ እዚት ፌር ይላል። ፌር ነው። ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ። አሁን ሙሉ ንግግር ሐጂ ሙፍቲን እንደዛ ፕሮፋይል ፒክቸር አድርጋችሁ የጠየቃችሁ ግለሰቦችና ነፍስ ይማር ያላችሁ ኦርቶዶክሳውያን አባቶቻችሁን ስለ አርሲ ፍትህ መናገር አይጠበቅባችሁም የሚል መልእክት ነው ውስጡ ያለው። ስድብ ያለው ፍትህ የጠየቀ ኦርቶዶክሳውያን ነው። ሙሉ ቪዲዮን ማየት ትችላላችሁ። እና ገዳዮቻችን በዘማሪም በሰባኪያንም በጳጳሳትም አሉ ብለን እንድንናገር ነው እንዳለን። ግን በዝምታ አስገዳዮቻችን መካከል እናንተ በዩቲዩብ የምትለቃቀሙት ሳንቲም ብላችሁ እንደምትናገሩን ሁሉ እናንተም በዩቲዩብ የምትለቃቀሙት መዝሙር እንዳለ እናውቃለን። አሁን ፍትህ የጠየቅነው ስለ ነፍስ እንጂ ስለ ገንዘብ አይደለም። ይሄን ቃለ ቀርን ግድያው ከጀመረ ጀምሮ መረጃውን ማየት ትችላላችሁ። ከዛ በፊት ማህበራዊ ጉዳዮችን በደንብ አድርጌ ስሰራ ቪዲዮ አይታይም። ስለዚህ ሳንቲሙ እየቀነሰ እንደሆነ ታውቃላችሁ። ቀየር አድርጌ ብሰራው ዛሬ አሁን ወጥቼ በአደባባይ ወጥቶ ፊቱን ስለገለጸው ስለ መልእክተኛው ብሰራ አሁን ከሚታየው በላይ ነው የሚታየው። ብንሰራ ምን እንደሚታይና ምን እንደማይታይ እናውቃለን። አባቶቻችን ግን ስለሚገደሉ በጎቻቸው ዝም አትበሉ ተብሎ ግን መናገር አባቶችን መስደብ መስሎ ለተሰማቸው ምናልባት የትኛው አባት እንደላከው አናውቅም። የትኛው አባት ተሰደብኩ እንዳል አላውቅም። እንናገራለን። አሁንም አባቶቻችን ዝም አትበሉ። በመጨረሻ አንድን አባት በግል ኃጢአቱ መንቀፍ የለብን። እኛ አለቆች አይደለን። አለቃው እግዚአብሔር። ቤተ ክርስቲያንን በሚጎዳ ነገር ላይ ግን ይፋ ባወጣው ነገር ወይም ተደብቆ የሚሆን መክሮ በሚሰራው ተንኮል ቤተክርስቲያን ማህበሩን ለመጉዳት እንገስጸዋለን፣ እንወቅሰዋለን። ከማንም በታች ነው ይሄ ሰው፣ እንደማንም ሰው ነው። እንደ ምዕመን ይገሰጻል። ይሄም ቢሆን መስመር አለው። ቅዱስ ጳውሎስ ጢሞቴዎስ ቲቶ ምዕራፍ 2 ላይ እንዲላል ለብሲ ያላዊም ከመምህሩ ካይበ ገሰጽኩ እድኩ። አንድን ሰው አንድ ጊዜ ሁለት ጊዜ ከነገርከው በኋላ ተወው ይላል። ተወው አንድ ጊዜ ሁለት ጊዜ እኛ ጠይቀነዋል። ይሄንን ሰውዬ መንገር አለብን። ምዕመን ምኑን አባቶች ካልነገሩ እንዴ ቤሌ ከፍቶብሃል ማለት አለብን። አንድ ይሄ ሰውዬ ግን አንድ ጊዜ ሁለት ጊዜ ገስጸው ካልሰማ አምሮ ለካላን ከማላዊ ውቱ ሌላ ሰው ጨምሮ እንዳይጠፋ ወንጀለኛ መሆኑን ለሌላ ሰው አሳውቅበት ይላል። ሃይማኖታዊ ጉዳይ ቤተክርስቲያንን የሚጎዳ ነገር ከሆነ እናሳውቅበታለን እና በአደባባይ ቤተክርስቲያንን የሚጎዳ ስራ የሚሰራን ሰው ዝም ልንለው አይገባም። እስከ መጨረሻው ጫፍ ቢሆን የመጨረሻው ጫፍ ማለት የመጨረሻው ቤተክርስቲያን ማዕረጉ ላይ ያለም ሰው ቢሆን ዝም አይባልም። ይሄንን ማድረግ ይገባል። የሱ የባሰ ደግሞ ስልጣን ይዞ ሰራዊቱን ድንበር እንዳይጠብቅ 50 ኪሎ ሜትር ለሱዳን ሀገር ሰጥቶ በደቡብ እስከ ቤንች ሀገር አስወርሮ አማራና ኦርቶዶክስን መግደል ለሱ ዕውቀት ነው። መጅሊስና ሲኖዶስ የሚሰግዱበትን ቤተ ጣዖት ቤተ መንግስት ብሎ መስራት ለሱ ዕውቀት ነው። እንደ ደንበላሽ ገብረ ሚካኤል እና እንደ ሸመልስ አብዲሳ አይነት ማሰባቸው የቆሙ ሰዎች እሱ ማምለክ ለነሱ እግዚአብሔርን ማገልገል ነው። አምላካቸው ነው። አብይ ታጋይ የተባለው ቄስ አዱ አብ ቅዱስ፣ አዱ ወልድ ቅዱስ፣ አዱ ውእቱ መንፈስ ቅዱስ ብሎ ሶስትነትን አንድነትን ስም ጠርቶ ይሄን የሚያምኑ ሰዎች በጸጋ ልክ እንደ አምላክ ተዋሂዶ እነሱ የተዋሃዱ ናቸው ብሎ ቀድሶ በማግስቱ የሞቱትን በዘር ሊነግረን የሚሰለፍ ከቀሰሰ በኋላ የደነቆረ ያጋንንት ልጅ ሞልቶለታል ቤተ ክህነት ውስጥ። መጅሊሱስ እሺ ዋሃብያ ሆነ፣ ማረድ ስራቸው ነው፣ ሃይማኖታቸው ነው የሚያዛቸው። ሌላውን ሰው ማጥፋትና መኖር ምንም ማድረግ አንችልም። ከዛ ውስጥ ግን በህሊና ተመርተው ክርስቲያን ቅድም ብርሃኑ እንደተጠቀሰው መምህር ብርሃኑ ክርስቲያን በመደበቃቸው የሚታረዱ አሉ። አሳቦትም እንደዛ ነው። የዛሬ 2 ዓመት አሳቦት አካባቢ ገዳሙን ሊያቃጥሉ የሚሄዱ ሰዎችን መንገድ ዘግተው የዛሬ 4 ዓመት አካባቢ መንገድ ዘግተው እያዋሩ ደውለው
ገዳማችሁን ሊያቃጥሉ ሲል ለጊዜው እዚህ ያዘገየን ነው እናንተ ለመንግስት ነገራችሁ ገዳሙን አድሉን የሚሉት እስላሞች ናቸው። ሲያውቁባቸው ቤታቸውን አቃጥለው እነሱን ይገላሉ። ለምን ተናገራችሁ ነው? በነሽ መልስ ነው የሚታዘዙት። እና የኛ ካህን ወይንም ጳጳስ የተባለው ሰው አጀንዳው በሙሉ ሰው ስለመቀየር ህንፃ ስለመስራት አጀንዳው ባዶ ነው። መንግስት አጀንዳው መናፈሻ ነው። የሃይማኖት ተቋማት ሬሳን በዘር መመደብ ነው። እስቲ ስለ ሰው የሚያወራ ማን ነው? እነ ልደቱ ስለ ፌደራሊዝም፣ ስለ እኩልነት፣ ስለ ሰለጠነ ፖለቲካ ነው። ምንድነው መሰልጠን? እነ ዮናስ ብሩ ስለ ሄርሜታይዜሽን ምናምን ገና እንደ ህፃን ኤክሰርሳይዝ እየሰሩ ነው። ቋንቋና ፊደል ላይ ተንጠልጥለው ስለ ሰው የታለ ሰው ሞት እንዴት እናስቁም? ማን ነው የሚገለው? ለዓለም እንዴት እንግደር? ዮናስ ብሩ እኛ እኮ የሚያላቀሰን እንኳን አላገኘንም። ሙተን አልቆብን ተሰርቆብን ደቀን የሚያላቅስ እንኳን እናጣለን። በሀገራችን እኮ ለቀብር ሰው ይገኛል። ወጉ ባህሉ እኮ ማቃበር አለ፣ ከመቃብር ሄዶ ማስተዛዘን አለ። እኛ እኮ ቤተክርስቲያንን አቃጥለን ተቃጥሎብን ተመልሰን አመዱ ላይ ስንገኝ አላቃሽ እንኳን የለንም። አላቃሽ እንኳን ያጣን ሰዎች አሁን ድረስ እንግዲህ ያያ ላይ የተዘመቸውን ዘመቻ አየውና እውነት እስልምና ውስጥ እንዲሚሰብክ ሰባኪ ስለሌለ ነው ይሄ ልጅ የፓትሪያርክ ነው ወይስ ጳጳስ ነው ወይስ የቤተ ክህነት መግለጫ ነው የዚህ ልጅ መግለጫ አልኩና ገረመኝና አፈርኩኝ። ከዛን አንድ ነገር ትዝ አለኝ። እነዚህን ቪዲዮዎች አየዋቸው፣ ተመልከቱት። ለቤተ ክህነት የተሰጠ ማስጠንቀቂያና የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም፣ አድርገንም አናውቅ። ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና እና ጂሃድ የሚያውደው ኡስታዝ አለ። በስብከት ብቻ ነው እኛ እስልምና እንዲቀበሉ የምናደርገው የሚል ኡስታዝ አለ። የትኛው ኡስታዝ ነው እናንተ? ሁለቱም አሁንም በመዋቅራችሁ ስር በእስልምና ምክር ቤት ተቋም ስር ነው ያሉት ሁለቱም። አቡ ሃይደር ቆይቷል ይሄንን መስበክ ከጀመረ። ከፈረንሳይ ለጋሲዮን ጀምሮ ሲሰብክ የነበራቸውን እያንዳንዱ ስብከቶች እናቃቸዋለን። ሳናቃቸው ቀርተናል። አቡ ሃይደር የሚሰብከው መጽሐፍ ቅዱስንና በመጽሐፍ ቅዱስ አጣቅሶ የሃይማኖት ንጽጽር ነው ዋናው ስራው። ጂሃድ ለማወጅ የሚመቸው ቤተ ክርስቲያን ውስጥ ገብቶ የቤተ ክህነት ጉዳይ በመንካት ስለሆነ የራሱን ሃይማኖት አይደለም የሚሰብከው። በወቅቱ የት ፈረንሳይ ለጋሲዮን ያላችሁ ምዕመናን ታውቁታላችሁ። እኛ ይሄንን ዝም ብለን ተሻግረን ተቀምጠናል፣ ትላንትናም ዛሬ። እና ዘመቻው ግን የተከፈተው ተቆራርጦ በተለቀቀው ቪዲዮ ይሄ እንግዲህ ተዘጋጁና ጠብቁ ስላለ ነው። ሙጂብ አሚኖም ተዘጋጁ ብሏቸዋል። ሙጂብ አሚኖ የሃይማኖት ተቋም ውስጥ የእስልምና ምክር ቤት የኮሚኒኬሽን ጉዳይ ኃላፊ ነው። በተቋም ስር ያለ የተቋም ኃላፊ ነው። ያያ ዘለደታስ አንድ ተራ ምዕመን አንድ ግለሰብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት በኩል ወይ በሃይማኖት ተቋም ውስጥ ያልተገለጸ ነገር የአንድ ተራ ምዕመን መግለጫ ነው። አየው፣ መሳሳቱን አወቀ፣ አጠፋው። ዘመቻው ግን ተከፈተ። አቡ ሃይደርና አዘምቱልና ሙጂብ አሚኖ ነው እንዲህ ይሄ ዘመቻ አንዱ ለሃይማኖት ለአንዱ ሃይማኖት የሚያውጀው በአደባባይ ሁላችንም እናውጣቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙስሊም አጥፉ የሚል ስብከት ሰምቼ አላውቅም። በእስልምና እምነት ግን ይኸው አቡ ሃይደር አለላችሁ። ጂሃድ ካላወጅን የጂሃድ ነጻነት ከሌለ አላህ በነጻነት ባንዲራው ካልተለወለበለ በጂሃድ ካልተመራን ይኸው ካፊሮችን ካላጠፋን ይኸው እና የቱ ነው የጥላቻ ስብከት የግድያ ስብከት እየሰበከ ያለው? የቱ ነው?
እስልምና የሚያዘው ጂሃድ ታውጆ በካፊርና በሙስሊም መካከል ጂሃድ ከታዘዘ ነዓም ከገደልከው በሚገባ ነው የምትገድለው። ስነ ስርዓት ባለበት መንገድ ጆሮውን ቆርጠህ አፍንጫውን ቆርጠህ ሰውነቱን ያኒ ተሽዊሽ ማድረግ አይፈቀድም። ይሄንን ማለት ታዲያውን ያኒ ያሰጋል፣ ያስጨንቃል፣ ያስጮሃል። እነሱ አይደሉ እንዴ ስንትና ስንት ነገር የምናየው? እነሱ ማድረጋቸው ደግሞ እኛ ይገርመን። እነሱ እንደዛ ያደረጉ ወለን ተርዳ عنك اليهود ولا النصارى تتبع ملتهم። ወንድም እህቶቼ አንድ ነገር ልንገራችሁ፣ ወላሂ ወዳጅ ምን ብሎ ቢኖርም ፈለገ ነገር ቢሆንም አላህ ግልጹን ነግሯቸዋል። ወለን ተርዳ عنك اليهود ولا النصارى حتى تتبع ملتهم። አይሁድም ሆነ ክርስቲያኖች አይወዱልህም፣ አይወዱም። እኔ የምር ከልቤ ነው የምወዳቸው፣ ግን ውሸታም ነሽ ይሉኛል። አንቺ ውሸታም አትወጂንም ሲሉ በጣም ግራ ይገባኛል። እንዴ እኔ የወደድኩ የልቤን እኔ የማውቀው ግን አይ አትወጂንም ምክንያቱም አላህ ነግሮናል ይላል ማለት እንግዲህ መሐመድ አንተ የሚያዝምሉ መስሎ ነው ወደው መስሎ ነው አበደን ወላሂ አይወዱ እምላለሁ ቀሰመን ቢላሂ አይወዱም። አላህ ነው ያደረገኝ። ወላሂ በጣም ከሚያናደው ነገር ሙስሊሞች የሆነ ቪዲዮ ኮሽ ብሎ ሲወጣ ሐቅ የሚናገር ነብያችን ሰለላሁ ዐለይሂ ወሰለም ኡሚርቱ አን ኡቃቲለ الناس حتى يشهدوا ان لا اله الا الله ከአላህ በስተቀር በሐቅ የሚመለክ አምላክ የለም ተብሎ እስኪመሰከር ሰዎች እንዲጋደል ታዝዣለሁ። አቱንኪራ ታስተባብለዋለህ። ገና ለገና እነሱ ቪዲዮ ይሰራሉ ብለህ ይስሩ ምን ትሆናለህ? ታዲያ ቁርአንም አለ አንቀ ሐዲስም አለ። ነገራቶችን አላህ ያለውን ነገር በመካድ ወይም መልእክተኛው ያሉትን ነገር አይ ብሎ በማቅማማት አይደለም። ሐቅ ነው ተናግረህ ታልፋለህ። ያ እንደዚህ አይነቱን ማሰራጨትም አስፈላጊ ካልሆነ ነገር ግን እንደ ኢንካር እንደ መደበቅ ላ ወላሂ ሊደበቅና ልታፍርበት አይገባም። የሚያፍርም የለም ሙስሊም ሳያፍር አላህ እንዳለው ከተረጋገጠ ሙስሊም ሳያፍርበት ትክክለኛ ሙስሊም ነው። ካለ በለዚያ የተቀባ ሙስሊም ከሆነ ቅብ ሙስሊም ከሆነ እሱ ሌላ ጉዳይ ነው እና አላህ ቅናቻውን መንገድ ይወፍቅ። አቤኔ አሁን ሙስሊሞች ተወዳቸዋለህ ወይስ አትወዳቸውም? እንዴት እኔ አስተምሯቸውን ነው የምጠላው። እነሱን ተወዳቸዋለህ? አስተምሯቸው ኦፍኮርስ የሚጠላ አስተምሮ ነው የማይገሉትን በዚህ አይነት አሁን ይሄን ተግባራዊ የማያደርጉትን እና ለሰው የሚያስቡ ሰው ስለሆኑ ያው ጠላቶቻችንም ውደዱ ይላል መጽሐፉ። ያ እንወዳቸዋለን ግን እነሱ ምንድነው የሳሉት አሁን ላይ ቁርአን ያው በሚቀሩ ሰዓት ምንድነው አሁን አንተ ምንም ብትወዳቸው ወዳቸዋለሁ ብትል ራሱ እንደማትወዳቸው ነው የሚያውቁት። ለምን ቁርአን ላይ አይወዷችሁም ብሎ አላህ ስለነገራቸው። ስለዚህ ካላህ ውጪ የሚያውቅ የለም ብለው ስለዚህ አላህን ነው የሚያምኑት ማለት እነሱ ማለት ነው። በእርግጥ ቁርአኑ ያለህ አይደለም የፈጣሪ ቃል አይደለም፣ በራሳቸው ቁርአን ላይ የተጻፈላቸው ነው። ግን አላህ ነግሮናል እናንተ ምንም ወደዳችሁን ብትሉ ለማስመሰል ነው፣ ውሸታሞች ናቸው ነው የሚሉት ማለት ነው። እኔ የምር ከልቤ ነው የምወዳቸው፣ ግን ውሸታም ነሽ ይሉኛል። አንቺ ውሸታም አትወጂንም ሲሉ በጣም ግራ ይገባኛል። እንዴ እኔ የወደድኩ የልቤን እኔ የማውቀው ግን አይ አትወጂንም ምክንያቱም አላህ ነግሮናል ይላል ማለት እንግዲህ መሐመድ ያስቀመጠላቸው ምንድነው ብለን ስንመለከት በቁርአን ላይ በሐዲስ ላይ መሐመድ ብቻ እንዲወደድ አንደኛ ነገር ከነፍሱም ከልጅም ከቤተሰብ ከእናት ከአባት በላይ ፊዲያ ሆነውለት ወይ ደግሞ ራሳቸውን አሳልፈው ሰጥተው እናትም ሳትቀር ልጅም ሳትቀር ለመሐመድ እስከ መስጠት ድረስ እስከ መሰዋት ድረስ ይደርሳሉ። እሱን የመውደድ ፍቅራቸው ከመሐመድ ውጭ እኮ ፍቅር የለም ብለው ነው እኮ የሚያምኑት እነሱ ራሱ ማለት ነው። ምን አድርጓል እርሱ እንዲወደድ በሱራ በቡኻሪ 15 ላይ አለ መሐመድ ከሁሉም በላይ እርሱ አብልጦ እንዲወደድ የተናገረበት ማለት ውደዱ የተናገረበት አለ። እንዲህ አይነት ሰዎች በክርስቶስ ሃይማኖት ጸንቶ ለመኖር ሰው ባልሰራት ቅድምና ባላት ባልተለዋወጠች ጊዜ ባልወለዳት ዘላለማዊት
የእግዚአብሔር ጉባኤ የክርስቲያኖች አንድነት ምስጢር ጸንቶ ለመኖር በተማረው ትምህርት ጽና ተብለናል። ለመኖር እዚያም መልፈሳፈሱ የትም አያደርስም። ኦርቶዶክሳውያን ውድ ወንድሞቻችን እህቶቻችን፣ ወጣት የሆነ ሰዎች በተለይም ነገ ከነገ ወዲያ ያለውን ዘመን ቅዱስ ሕይወት እንዲሆን ማድረግ ይጠይቀናል፣ መስራት ይጠይቀናል። አንዳንዶች በመሸሽ ነው መፍትሄ የሚመጣ ይመስለን። መሸሽ እንዴት ሊያመጣ ይችላል? ስንሸሸው ስንርቅ እንዴት ሊሆን ይችላል? አንድ አባት ከአንድ ወንድማችን ጋር አንድ ጸሎት ማርያም አስደግመን ምንምጣ ብለን ሄደን ያወሩኝ ልንገራችሁ። በጣም የሚገርመን የት ነው ያላችሁ ነገር ናቸው። ምንድነው የምታረጉት? እንደ አቅማችን ያው ወንበር ላይም እናስተምራለን፣ ሌላስ አውደ ምሕረት ላይም እንዲህም ነው እናወራለን፣ እናስተምራለን። በጣም ጥንቅቅ ያሉ ሰው ናቸው። ከዓለሙ የራቁ ግን የሚያውቁ ናቸው። እህቶቻችሁ ካሉበት ከወደቁበት ሴተኛ ዳሪዎች ካሉበት ሄዳችሁ አስተምራችሁ ተቀላችሁ? ሂደን አናውቅም። ሱሰኞች ካሉበት ሽሻ ቤት ሄዳችሁ ታስተምራላችሁ? ሂደን አናውቅም። የሚጠጡበት ቤት ጭፈራ ቤት ውስጥ ምኑ ሄዳችሁ ታውቃላችሁ? ሂደን አናውቅም። ሌላም ክፉ ሰዎች፣ መንደርተኞች፣ ዘረኞች ከሚያውጠነጥኑበት የሴራ ቦታ ሄዳችሁ ታስተምራላችሁ? ሂደን አናውቅም። ብልህ ናችሁ አሉ። እንዴት? ሰይጣን ከሌለበት ነው የምታስተምሩት። ሰይጣን ካለበት አታስተምሩም። ጉባኤ አውደ ምሕረት ይዘጋጃል፣ ታስተምራላችሁ። ቤተክርስቲያን ታቦት ይወጣል፣ ታስተምራላችሁ። ጉባኤ ላይ ታስተምራላችሁ። እና ይሄማ ሰይጣን ከሌለበት ነው የምትሰብኩት የምታስተምሩት። እኛ እኮ የምንፈልገው ሰይጣን ከሌለበት ነው። መቀደስ መቻል አለብን። የትም ቦታ ላይ ኦርቶዶክሳዊ መቀደስ የሚችልበትን መንገድ መስራት ይጠይቃል። መሪ መሆን ይጠይቃል። ሐሳቢ መሆን ይጠይቃል። የተለያየ ቦታ ላይ መገኘት ይጠይቃል። ምን ሲሆን እንዲቀደስ ነው። ለማንም ክፉ አይሆንም። ለማንም አይተነዋል። ትናንት አይተነዋል። ከትናንት በፊት አይተነዋል። ኦርቶዶክስ ምን እንዳደረገ ሀገር ገነባ፣ አንድ አደረገ እንጂ ክፉ አልሆነም። ስለዚህ ችግርን ስንሸሽ አይንካይ ስንል መቀደስ ሳንችል ስንቀር ርኩሱ ያረክሰዋል፣ ክፉ ያከፋዋል፣ ጥፋቱ ያጠፋዋል፣ እሳቱ ያቃጥለዋል፣ አመድ ይሆናል። ያለዚያ ከዚያ በኋላ ብንመጣ ምንም አናገኝ። ከአመድ በኋላ ያለው ይሄ ቪዲዮ ሰው ለሆነ ሁሉ ይድረስልን። ለሰው ድምጽ መሆን ካለ ነገር ምንም አያጎልብንም እና ብዙ ኦርቶዶክሳውያን በአርሲ እየተገደሉ ነው። ወንድም እህቶቻችን፣ ህፃናት ለመስማት በሚሰቀጥጥ መልኩ እንግዲህ እኛ መስማት የከበደን እነሱ ላይ ተደርጎ ስናይ በጣም ህመም አለውና ሰው ስትሆኑ በቃ ለሰው መድረስ ነው ትልቁ ጎላችሁ መሆን ያለበት። በቃ ከዛ በላይ ምንም የለም። ለነዚህ በግፍ ስለተገደሉ ወንድም እህቶቻችን እንግዲህ ሁላችንም ድምጽ ልንሆን ይገባል። በተለይ ቲክቶከሮች ከናንተ ምንም የሚያጎለው ነገር የለም። ሰው ሆናችሁ መቆም ስላለባችሁ ብቻ ይሄን ማድረግ አለባችሁና ከልባችን ህመም ተሰምቶናል። ሁላችንም እግዚአብሔር በቃችሁ እንዲለን ተንበርክከን እንጸልይ። ለኦርቶዶክሳውያን ለቤተሰቦቻቸው እንግዲህ መጽናናትን እንመኛለን። በጣም ህመም ያለው ነገር ነው። እግዚአብሔር እንግዲህ በቃችሁ ይበለን። ሁላችንም ድምጽ ልንሆን ይገባል። ሰላማችሁ ይብዛል። እኔ ክርስቲያን ነኝ። ማህተሙን በአንገቴ ያሰርኩኝ፣ በአብ በወልድ በመንፈስ ቅዱስ ስም የተጠመቅኩኝ የሥላሴ አማኝ ኦርቶዶክሳዊ ክርስቲያን ነኝ። ተወዳጆች ይህን መልእክት ለብዙዎች አድርሱልኝ። ወገኖቻችን እየሞቱ ነው። ወገኖቻችን እያለቁ ነው። ወገኖቻችን እንደወጡ እየቀሩ ነው። እኛም ዛሬ የተረፍነው በመሃል ከተማ ስላልን እንጂ እንደነርሱ አሩሲ ላይ ብንሆን፣ ወገኖቻችን ባለቁበት ስፍራ ብንሆን እኔ ስለኛ ሞት እየተነገረልን እንገኝ ነበረ። ድምጽ እንሆናቸው፣ ድምጽ እንሆን። ይህ ድምጻችንን ለመላው ዓለም እናድርስ። ገዳዮች በሕግ ፊት ይቅረቡ። ላጠፉት ጥፋት ተመጣጣኝ ቅጣት ይሰጣቸው። በኦርቶዶክሳዊ ክርስቲያኖች ላይ እየደረሰ ያለውን ሞት፣ መከራ፣ ስቃይ አጥብቄ እቃወማለሁ። እግዚአብሔር አምላክ በቅዱሳን አጠገብ የሟቾችን ነፍስ ያሳርፍልን። ለሟች ቤተሰቦችና ለኢትዮጵያ ኦርቶዶክስ አማኞች በሙሉ እግዚአብሔር አምላክ መጽናናትን ይስጥልን። የሚመለከተው አካል ገዳዮችን ለፍርድ እንዲያቀርብልን እጠይቃለሁ። እግዚአብሔር ሁላችን ይጠብቀን። አሜን። አብይ ወእግዚአብሔር ኃይሉ ዘአልቦ ወዶክተር ንጉስ ይድረስ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ የኢትዮጵያ ጠቅላይ ሚኒስትር
የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የሰላም የዓለም የሰላም የኖቤል ተሸላሚ እኔ መጋቢ ሃይማኖት መምህር ሳሙኤል ተክለማርያም እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የአንድ ካቴድራል ሰባኪ ወንጌልና የዚች ሀገር ወጣት ዜጋ ነኝ። ክቡር ጠቅላይ ሚኒስትራችን እርሶ ለውጡን ይዘው በመጡ ጊዜ ከእርሶ ጋር አብሮ የቆሰለ ከእርሶ ጋር ለውጡን የዘመረ የሰበከ አሁን በመግቢያ ላይ የተናገርኩትን ቅኔና መልእክት ምስጋና ያቀረበ ኦርቶዶክሳዊ በየቦታው እየተገኘ እየተገደለ ነው። በአርሲና በሽርካው በዛ አካባቢ ያሉ ኦርቶዶክሳውያን አንገታቸውን ዛሬ በሌሊት በተደራጁ ማንነታቸውና ምንነታቸው ባልታወቀ ጨለማ በለበሱ የእኩይ ጥፋት በሚፈጽሙ ሰዎች ሕይወታቸው እያለፈ ይገኛል። ክቡር ጠቅላይ ሚኒስትር እርሶ የሁሉም የሃይማኖቶች ጠቅላይ ሚኒስትር እንደመሆኖት እርሶ የኢትዮጵያ ብሔር ብሔረሰብ ጠቅላይ ሚኒስትር እንደመሆኖት የሁሉም ህብረተሰብ የሁሉም ዜጋ አባት እንደመሆኖት መጠን እኛም ኦርቶዶክሳዊ እንደመሆናችን መጠን እኛም እንደ አንድ ሀገር ዜጋ የእርሶን አባትነት ፍትህ እንጠይቃለን። የአባትነት ፍትህ እንጠይቃለን። በየቦታው የሚገደሉት የዚች ሀገር ዜጎች ስለሆኑ የዚች ሀገር ዜጎች ደግሞ ተጠሪነታቸው በቀጥታ ለእርሶ ስለሆነ በየቦታው በአርሲ የሚገደሉትን ኦርቶዶክሳውያን ደማቸው በከንቱ ፈሶ እንዳይቀር ደማቸው እንደ አቤል ፍትህ እያለ እየተጣራ ስለሆነ ገዳዮቻችን ለፍትህ ቀርበው ተገቢውን እርምጃና ቅጣት እንዲወሰድባቸው ስል በአንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪና የአንድ የኢትዮጵያ ዜጋ ወጣት ዜጋ እንደመሆኔ እጠይቃለሁ። ክቡር ጠቅላይ ሚኒስትራችን ከእርሶ ጋር አብሮ የቆሰለ ከእርሶ ጋር ትናንትና በየአደባባዩ ለውጡን የዘመረና የሰበከ ኦርቶዶክሳዊ በአርሲና በሽርካ አንገቱ እየተቆረጠ እየተገደለ ይገኛል። ስለዚህ ኦርቶዶክስ ሀገር ናት ብለው እንደነገሩን ኦርቶዶክስ ሀገር ናት ብለው እንደሰበኩን ስለዚህ እንደ አባትነት የአባትነት ድርሻዎቱን ተወጥተው ገዳዮቻችንን ለፍትህ የሕግ የበላይነት እንዲያስከብሩልን ስንል በቀጥታ ለእርሶ እናመለክታል አቤቶታችንን እናቀርባለን። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ